አስፈሪው የመድፈኞቹ ብቃት ይህ ድል አትሌቲኮ ማድሪድን የዲያጎ ሲሞኔውን በተለይ በአካል ብቃት ረገድ ብዙ ሜዳዎችን በማካለል የማይታማውን የዲያጎ ሲሞኔን ቡድን በኤሚሬትስ አርሰናል በ14 ደቂቃ 4 ጎሎችን በማስቆጠር ማሸነፍ ችሏል። አስደናቂ ብቃት ብቻ ሳይሆን ግን ለመላው አውሮፓ ላሉ ቡድኖች ትልቅ መልእክት የሚልክ ፐርፎርማንስን ያሳዩት አስደናቂ ጨዋታ፣ አስደናቂ ውህደት፣ በተለይ ደግሞ ጎሎች የተገኙበት መንገድ አርሰናል በምንም አይነት መንገድ ያሸንፋል። ይህ በጣም ትልቁ የታክቲክ ሂደት ይመስለኛል። ቡድኖችን በመልሶ ማጥቃትም ማሸነፍ ይችላል። አርሰናል ከፈለገ ከቆመ ኳስ ማስቆጠር ይችላል። ይህን አይነቱ የጎል እድሎችን የጎል አይነቶችን ማስቆጠር የሚችል ስብስብ በማይክል አርቴታና በአንድሬ በርታ እንደተገነባ የሚያሳይ ነው። ዲያጎ ሲሞኔ እንግዲህ ማመን አይቻልም እኮ እስከ 56ኛው ደቂቃ ድረስ ጨዋታውን እያየ የነበረ ተጫዋች 4-0 ተጠናቀቀ ቢባል ወይም ደግሞ ተኝቶ ቢነሳ ብላችሁ ታስቡት የማይጠበቅ ነው። አርሰናል ላይ የተጫዋቾቹ ውህደት፣ የተጫዋቾቹ ቅንጅት ውጤታማ አድርጎታል። መከላከሉ አሁንም በአውሮፓ ካሉት ምርጡ ጥምረት፣ ምርጡ ውጤት አምጪ ጨዋታ ነው። አርሰናል በአጠቃላይ እንግዲህ 8 ጎሎችን በ3 ጨዋታዎች አስቆጥረዋል። 9 ነጥቦችን ሰብስበዋል። በጣም አስገራሚ ነው። በዚህ ጨዋታም አንድ ሹት ኦን ታርጌት ብቻ ነው የተቆጠረበት። ምንም አይነት ጎል ዴቪድ ራያ ላይ አልተቆጠረም። ይህ ማለት አርሰናል እንግዲህ ባለፉት 12 ጨዋታዎች የተቆጠረበት ጎል ብዛት 3 ብቻ ያደርገዋል። በጣም አስደናቂ ፐርፎርማንስ ነው። እንግዲህ ጎሎችን ያስቆጠሩትን በምናይበት ጊዜ የመጀመሪያው ጎል በአስደናቂ ሁኔታ በ56ኛው ደቂቃ ጋብሪኤል ማጋሌስ በፕሪሚየር ሊጉ ምርጥ እንግዲህ ማዕዘን ወይም የቆመ ኳስ አሻሚ ዲክላን ራይስ እና ቡካዮ ሳካ ናቸው። እንግዲህ የዲክላን ራይስ ጎል ያስቆጠረው ባለፈው ሳምንቱ ደግሞ እንዳያችሁት እንግዲህ በአስደናቂ ሁኔታ የቡካዮ ሳካ ነበር ፉልሃምን ሲያሸንፉ። ሁለተኛው ጎል የተቆጠረው ደግሞ በጣም በአስገራሚ ሁኔታ ስካሊ ከመሃል ከአማካይ መስመር እስከ ማጥቃቱ ድረስ በሚገባ ድሪብል አድርጎ ወስዶ ነው ለማርቲኔሊ ሰጠው። ማርቲኔሊ ወርልድ ክላስ የሚያስብል አጨራረስን አስቆጠረ። ሶስተኛው ጎል የዙቢሜንዲ ቅድመ አሲስት የምንለው አይነት ኳስ ለማርቲኔሊ ሰጠ። ማርቲኔሊ አሻማው ከዮኮሬስ ላይ ደረሰ። ዮኮሬስ አስቆጠረ። ያለፉት 9 ጨዋታዎች ላይ ለሀገሩና ለአርሰናል ጎሎችን ማስቆጠር አልቻለም ነበር። የመጀመሪያ ጎሉን አስቆጠረ። ሁለተኛ ጎሉን አሁንም ሲሻማ ማስቆጠር ቻለ። አስደናቂ ብቃት፣ አስደናቂ ችሎታ ከቡድኑ ጋር መዋሃዱ የሚቀጥል ከሆነ ውጤታማ የሚያደርገው ይሆናል። ታዲያ አርሰናል በዚህ አላበቃም። አሁንም ዲክላን ራይስ አሻማ፣ ገብርኤል ከማዕዘን የወጣውን ኳስ መልሶ አሻማው። ከዛ በኋላ በአስገራሚ ሁኔታ ቪክቶር ዮኬሬስ አስቆጠረ። ዮኬሬስ 2 ጎሎችን ማስቆጠር ችሏል። የጨዋታው ኮከብ ሆኗል። በእናንተ እይታ ጨዋታውን ካያችሁት ማን አስገረማችሁ? የጨዋታው ኮከብ በእናንተ እይታስ ማን ነበር? እኔ በዛሬው ጨዋታ በጣም የዙቢሜንዲ ሚና በጣም አስገራሚ ሆኗል። እንግዲህ ቢጫ ማየቱን ተከትሎ 3 ተከታታይ ቢጫዎችን ስላየ የቀጣዩ የስላቪያ ፕራጉ ጨዋታ የሚያልፈው ይሆናል። አስደናቂ ብቃቱን ዛሬ አሳይቷል። ጨዋታ ቴምፖ መቆጣጠር፣ ቅርጽ ማስያዝ፣ ቡድኑ እንዲያጠቃ እንዲከላከል ማገዝ፣ በጣም አስደማሚ የሆነ ፐርፎርማንስ ያለው ተጫዋች እንደሆነ ከጊዜ ወደ ጊዜ እያሳየ ይገኛል። እናንተስ እንዴት አያችሁት? ማይክል አርቴታ ለምን እንዳስፈረመው ከቡድኑ ጋር ተዋህዶ ለአርሰናል አዲስ ቅርጽን የሰጠ ተጫዋች ነው። አስደናቂ ፐርፎርማንሱን አሳይቷል። የኔ የጨዋታው ኮከብ እሱ ነው። በአጠቃላይ ጁሊያን አልቫሬዝ ፖሎ የመለሰበት እንዲሁም ደግሞ በመጠናቀቂያው አካባቢ እንደዚሁ ዴቪድ ራያ ያወጣው ኳስ በጣም አስገራሚ ነበር። ታዲያ ስለዚህ ጨዋታ ስናነሳ ይህ ድል ለአርሰናል ምን ማለት ነው ብለን በምናይበት ጊዜ በእኔ እይታ አርሰናል የተለያዩ አይነት ቡድኖችን ማሸነፍ የሚችል ቡድን እንደሆነ ነው። እንግዲህ ባለፉት 3 ዓመታት የተከላካይ መስመሩ ላይ የሳሊባና የገብርኤል ጥምረት አሁን 4ኛ ዓመቱን ይዟል። ይህ አስደናቂ ብቃት ነው። እንግዲህ ስብስብ ውስጥ ስታዩ ቲምበር፣ ቤን ዋይት ተቀያሪ ቤንቹን ስታዩ አርሰናል በዚህ ጨዋታ የተጎዳበት ተጫዋቾች ብዛት ራሱ ከዚህ በኋላ የሚያገዱ አይደለም። አርሰናልም በምንም አይነት መንገድ ስለ ጉዳት የማያወራ ቡድንን ማይክል አርቴታ መገንባት ችሏል። እዚህ ቡድን ውስጥ ሄሱስ፣ ሃቨርትዝ፣ ኦዴጋርድ፣ ማዱዌኬ የሉም አይደለ? ስለነዚህ ተጫዋቾች ግን አይነሳም። ይህ ምን ያክል አርሰናል ጠንካራ ስብስብ፣ ጠንካራ ድንቅ ብቃት ያለው ቡድን እንዳለው የሚታይ ነው። ከተቀያሪ ቤንች ላይ ያሉት ተጫዋቾች በጣም በስለት እየሰሩ ነው የሚገኙት። አርሰናል አዳዲስ ያስፈረማቸው ተጫዋቾች እኔ በአርሰናል ቤት ትልቅ ለውጥ ያመጡት እያንዳንዱ ተጫዋች ለቦታው በጣም የሚፋለምና በጣም ለቦታው ለመጫወት ፍላጎት ያለው አድርገውታል። በጣም አስገራሚ ነው። ስካሊ የተለየ ብቃቱን በተለይ ይህ ተጫዋች ቀጣይ ቦታው የአማካኝ መስመር ነው የሚሆነው ብዬ ነው የማስበው። በተከላካይነት የሚቀጥል አይመስልም። ቦል ፕሮግረስ ያደረገበት መንገድ፣ ፓስ ያደረገበት መንገድ በጣም አስደማሚ ነው። ማንም እግሩ ላይ ኳስ ካለ ስካሊ መቀማት ይቸገራል። በሰውነቱ መሸፈን ላይ በጣም የተሻለ ብቃት እንዳለው አሳይቷል። በአጠቃላይ አርሰናል አስደናቂ ብቃታቸውን አሳይቷል። ነገር ግን ነጥቦቹን እናንሳ። እንግዲህ
አርሰናል አሁንም ቢሆን እዚህ ስብስብ ውስጥ በኔ እይታ ዙቢሜንዲና ዮኬሬስ በጣም ወደ ቡድኑ እየተጣመሩ ነው። እንግዲህ ከአምና ዘንድሮ ከመጡት እንግዲህ ከአዲስ ፈራሚዎቹ 3ቱ ተሰልፈዋል። ከነዛ ውስጥ እንግዲህ ዙቢሜንዲ እንዲሁም ደግሞ ዮኬሬስ ከዛ ውጭ ደግሞ ኤብሪቼዜ ነው የገቡት። ነገር ግን ኤዜ ትንሽ የሚቀረው ይመስለኛል። ሪትሙን የሚያገኝ ከሆነ ኤዜ ወደ ምርጥ ብቃቱ ወይም ከቡድኑ ጋር መዋሃድ የሚችል ከሆነ ማለት ይችላል፣ ግን ያው ጊዜ ይፈልጋል ለማለት ነው። ዙቢሜንዲና የራይስ ጥምረት ቦሉ ማለት ኳሱን ወደፊት ይወስዳሉ። ኳሱን መከላከል ባለባቸው ሰዓት ይከላከላሉ። እንደ ቡድን አርሰናል ቅርጽ መያዝ የሚችል ነው። መቼ ማጥቃት እንዳለበት መቼ መከላከል እንዳለበት በግልጽ የሚያውቅ ነው። ባለፈው በጣም ጥሩ አስተያየትን ሮይ ኪን ሲሰጥ አይቻለሁ። ምንም እንኳን የውድድር ዓመቱ ገና ቢሆንም አለ አርሰናል ግን በሚከላከልበት ጊዜ እያንዳንዱ ተጫዋች የሆነ ነገር ለመስራት ይሞክራል። ያም ቤንች ላይ ያሉትን ተጫዋቾች ስለሚሆኑ በእያንዳንዱ ቦታ ላይ ተጫዋቾች አሉ። እነዛ ተጫዋቾች የተሻለ ፐርፎርም የማያደርግ ከሆነ ያ ተጫዋች ሜዳ ላይ እነዛ ተቀይረው የሚገቡ ይሆናል። በእያንዳንዱ ቦታ ላይ ሞስኬራ ዛሬ ገብርኤልን ቀይሮት ገብቶ አይተናል አይደለ? ገብርኤል ባለፈው ጊዜ ከኤሲኤል ከጉዳት እንደመጣና ካለን አይደለ? ያንን ጉዳት በሚገባ መከላከል ተችሏል። ቅድመ ጥንቃቄን ማይክል አርቴታ ማድረግ ጀምሯል። ይህ የአንድሬ በርታ ስራ ነው። ምን ያክል ስብስቡን ማቀናጀት ስብስቡን ማዋሃድ ላይ እንደሰሩ የሚታይ ነው። እንግዲህ በአጠቃላይ አርሰናል እንግዲህ ዮኬሬስ እና ዙቢሜንዲ በጣም በውህደቱ በኩል በጣም የተሻለ በጣም ጥሩ ፐርፎርማንስን የሚያሳይ ቡድን እንደሆነ አሳይተውናል። ዮኬሬስ ጊዜ ከተሰጠው ይህ ተጫዋች የሚገባ ለአርሰናል ስፔስ መፍጠር ብቻ ሳይሆን ጎሎችን በሚገባ ማስቆጠር የሚችል ነው። አስደናቂ ክህሎቱን አሳይቷል ብዬ አስባለሁ። እንግዲህ አርሰናል ባለፉት ጨዋታዎች ላይ ሽንፈቶችን ሳያገኝ በሚገባ እየተጓዘ ይገኛል። የሊቨርፑል ጨዋታ ነው እስካሁን የተሸነፉት፣ ከሲቲ ጋር ነው ብቻ የወጡት። የጥንካሬያቸው ነው። ሌላኛው እንግዲህ መነሳት የሚጠበቅበት የቡካዮ ሳካ ፐርፎርማንስ ነው። ወቅታዊ የቡካዮ ሳካ የማይደክም ሁሌ የሚለፋ አስደናቂ ተጫዋች ነው። እንግዲህ ቡካዮ ሳካ በፉልሃሙ ጨዋታ ላይ ወደ አድማጮቻችን ይህ ተጫዋች በጣም አስደናቂ ብቃቱን አሳይቷል። ለምሳሌ እንደ ሀሳብ የሚነሳ ከሆነ በጨዋታው ላይ ማለት በፉልሃሙ ጨዋታ 14 ጊዜ አንድ ለአንድ ግንኙነት እንግዲህ በጨዋታው የነበረውን ሲሲኞሉን አግኝቶት ነበር። 10 ጊዜ ፖሴሽን ማሸነፍ ችሎ ነበር። 6 እድሎች ሞክሮ ነበር። 6 ተጫዋቹን አልፎታል። በጣም አስገራሚ ነው። በዚህ ጨዋታ ደግሞ እንግዲህ ሃቻንኮ ወይም ሃሲንኮ በጣም አስገራሚ የሆነ ተከላካይ ነው። ከፌኖርድ የመጣ ነው። በጣም ጥሩ ፐርፎርማንስ ካላቸው ነው። ነገር ግን ቡካዮ ሳካ ፊት ሲቀርብ በጣም አስደሳች የሆነ ቦታዎችን ቡካዮ ሳካ በሚገባ ድሪብል አድርጎ ሲያልፍ ይታይ ነበር። በተለይ ቲምበር፣ ሳካ፣ ዮኬሬስ፣ ዙቢሜንዲ በዛ መስመር ላይ የሚፈጥሩት ጥምረት አለ። ዙቢሜንዲ ኳሱን በሚይዝበት ጊዜ በቀይ መስመር አድልቶ ነው። ስለዚህ ፓስ የሚያደርጋቸው ፓሶች በጣም የተሳኩ ነው ይታያሉ። በሶስተኛው ጎል ላይ ባይዘዌ ዙቢሜንዲ በግራ እግሩ ነው ያቃበለውና የዚህ ልጅ አቅም ከጨዋታ ወደ ጨዋታ እየወጣ የሚመጣ ይመስለኛል። ሳካ ታዲያ በሚገባ ፓስ ሲያደርግ አይታችሁት ከሆነ ቲምበር ከሳካ ጎን ይመጣለታል። በፊት ኦዴጋርድ በሚቆምበት ቦታ ማለት ነው። ኦቨርላፕ ሳያደርግ ሳካ ስፔሱን ነጥሎ ሲቆም ማለት ነው። ዮኬሬስ ተከላካዮቹን ይወስዳቸዋል። ስለዚህ በተከላካዮቹና በቀይ መስመሩ ተከላካይ መካከል ቲምበር የሚሮጥ ይሆናል። ይህ ስፔስን በሚገባ መጠቀም ነው። ኤዜ እዚህ ጋር እንግዲህ በመጀመሪያው አጋማሽ ፖል የመለሰበት ኳስ የሚታወስ ነው። በአጠቃላይ አርሰናሎች እንግዲህ የተሻለ ጥንካሬን አሳይተዋል። በተለይ የዙቢሜንዲ አስደናቂ ኳስ ሌላኛው ማለት ነው ለሳካ ያቃበለው ሳካ ለማርቲኔሊ ያቃበሉት ማርቲኔሊ ኦፍሳይድ ሆነ እንጂ ያ ኳስ ራሱ የዙቢሜንዲ ኳስ ነው። ዙቢሜንዲ ፓስ የሚያደርግበት ያለቁ ፓሶችን ወደፊት ጠጋ ብሎ ከ10 ቁጥር ተጫዋች የማይተናነሱ ኳሶችን እየሰጠ ይገኛል። ኳስ በሚመሰረተበት ጊዜ አርሰናል አሁን ቀጥተኛ አጨዋወትን መጫወት የሚፈልግ አስፈላጊ ከሆነ ሁሉን ስራ መስራት የሚችል ስብስብን እንግዲህ ማይክል አርቴታ እያሳየን ነው የሚገኘው። አርቴታ መደነቅ ይጠበቅበታል። ተጫዋቾችን ማኔጅ የሚያደርግበት መንገድ ይህንን የመልበሻ ክፍል ለአንድ ዋንጫ እንደዚህ እንዲፋለም ማድረጉ በጣም የሚደነቁ ነው። መነሳት የሚጠበቅበት ነው። አርሰናሎች ከፊታቸው እንግዲህ 2 ተከታታይ በሜዳቸው የሚያደርጉት ጨዋታዎች አሉ። የመጀመሪያው የሚሆነው ቀጣይ ክሪስታል ፓላስን የሚገጥሙበት ይሆናል። ከዛ በመቀጠል ብራይተንን በሜዳቸው የሚያስተናግዱ ይሆናል። በርንሌይ እና እንዲሁም ደግሞ ሰንደርላንድን በተከታታይ ደግሞ ከሜዳቸው ውጭ የሚያስተናግዱ ይሆናል። ታዲያ በዛሬው ጨዋታ ላይ ቲምበር እና ዋይትን በቀይ መስመር ላይ አይተናል። ጥሩ የሆነ በተለይ ቲምበር የዚህ ስብስብ እንግዲህ አርሰናል ፕረስ በሚደረግበት ጊዜ በቲምበር በኩል መውጣት ይችላል። ቲምበርን ፕረስ አድርገ ኳሱን መቀመጥ በጣም አስቸጋሪ ከሚባሉ ተጫዋቾች ውስጥ አንዱ ነው። ኳሱ እግሩ ላይ ማቆየት የሚችል ነው። የስካሊ አሁንም ቢሆን ከካላፊዮሪ ጋር መፎካከር እንደሚችል በግራ መስመር ላይ አሳይቷል። ድንቅ ብቃቱን ነው ማለት ይቻላል። ዙቢሜንዲ እንግዲህ በቢጫ ካርዱ ማየቱን ተከትሎ ኖርጋርድ ገብቶ ነበር። ኖርጋርድን ከቡድኑ ጋር ማቀናጀት የሚያስፈልግ ነው የሚሆነው። ለነዚህ ተጫዋቾች የመጫወቻ ጊዜን እንዲቀንስላቸው ማድረግ ያስፈልጋል። ኢታን ንዋነሪ ተቀይሮ ገብቶ ጥሩ ጥረቶቹን ሲያደርግ ነበር።
ማርቲኔሊ እንግዲህ ለትሮሳርድ ሌላ ጭንቀት የሚሆን ነገር ነው። አስደናቂ ብቃት ነው ያሳየው። ማድዌኬም ከጉዳት እየተመለሰ ነው። ሌላ ጠንካራ ፉክክር የሚያደርጉበት ይሆናል ብዬ አስባለሁ። አርሰናል 4 ነው ያስቆጠረው ዳለማዎቻችን 4 በ14 ደቂቃዎች አስገራሚ ፐርፎርማንስ 56ኛው ደቂቃ ላይ ጀመሩ፣ 70ኛው ደቂቃ ላይ አጠናቀቁ። አስደናቂ ፐርፎርማንስ ነው። ታዲያ አርሰናል በኔ እይታ የተሻለ ውህደቶችን እነዚህ አዳዲስ ፈራሚዎቹ በተለይ በኔ እይታ እንደነ ኤዜ ዙቢሜንዲ አሁንም ማለት ጥሩ እየተዋወዱ ነው፣ ግን ይቀጥላል። ከዚህ የኮሬስን አይነት ተጫዋቾች በጣም ሲዋዱ በጣም አስፈሪ ቡድን እንደሚገነቡ ይጠበቃል። የራይስ እና የሳካን ማዕዘን ምቶች ወይም የቆሙ ኳሶች የሚወጣበትን መንገድ ሌሎች ቡድኖች ለማቆም ይችላሉ ወይ? በጣም አስቸጋሪ ይመስለኛል። አሁን ራይስ ሳካም ለገብርኤል ለሚያሻሙት ገብርኤል ላይ ግን ማንዘሎ ድረስ ነው። በጣም አሳሳቢ የሆነ ይህ እንግዲህ በተለይ ደግሞ ኒኮላስ ጃቪየርን ማድነቅ የሚጠበቅብን ይመስለኛል። እዚህ ላይ አርሰናል እንግዲህ አስደናቂ ብቃቱ እንደቀጠለ ነው። ሌላኛው መነሳት የሚጠበቅበት እንግዲህ የዙቢሜንዲና የራይስ ቴምፖውን መቆጣጠር፣ ሲፈልጉ ኳሱን ይዙታል፣ ሳይፈልጉ ደግሞ በፍጥነት ቡድኑ እንዲያጠቃና ጎሎች እንዲያመጣ የሚያደርጉበት ነው። ራይስ ሰከንድ ቦሎችን ለመሻማት ይሞክራል። ዙቢሜንዲ ደግሞ ፓሶችን በማድረግ ራይስ ሪከቨር ያደርጋል። ወደኋላ ተመልሶ ኳሶችን አጥቂዎች የሚመጡ ከሆነ በሚገባ የማስጣል አቅም አለው። የኮሬስ ወደ ጎል አስቆጣሪነቱ ተመልሷል። ይህ ማለት ለአንድ አጥቂ ጎሎች ማለት ኦክሲጅን ናቸው። ደልማቻችን እንግዲህ ባለፉት 9 ጨዋታዎች ጎል አለማስቆጠሩን ተከትሎ በጣም ጫናዎች በዝተውበት ነበር። ነገር ግን ውጤታማ ሆኗል። አሁን በአጠቃላይ እንግዲህ እነዚህ 2 ጎሎች ማንም ጎሉ እንዴት እንደተቆጠረ አያውቅም። ጎሉ መጨረሻ ላይ እንደ ቁጥር ነው የሚጠራው። ስለዚህ ይህ ተጫዋች 5 ጎሎች አሉት አሁን በአርሰናል ማሊያ። ያ በጣም አስፈላጊ የሆነ ነው። ታዲያ አርሰናልን ስገጥም አርሰናል በሁሉም መንገድ እንደሚያጠቃ ለሌሎች ቡድኖች የሚያሳልፍ ነው የሚሆነው። ዘንድሮም ከቆመ ኳስ ያስቆጥራሉ። የኮሬስ ጎል አግቢነት በቀጣዮቹ ጨዋታዎች ላይ እየደመቀ የሚመጣ ይመስለኛል። የተሻለ ቦታዎችን ይፈጥራል ለተቃራኒ ቡድኖች፣ እንዲሁም ደግሞ ለቡድን አጋሮቹ ስፔሶችን መሸፈን የሚችል ነው። አርሰናል የመከላከል ቅርጹ ማንም ቢገባ አስደናቂ የሆነ ውህደት ያለው የተከላካይ መስመር አለው። ሞስኬራም ገባ፣ ቤን ዋይት፣ ካላፊዮሪ ገባ፣ ስካሊ አርሰናል በጣም አስገራሚ የሆነ የመከላከል ቅርጽ ያለው ማይክል አርቴታ በጥንቃቄ በታክቲክ ረገድ አቀናጅቶ የሰራው ነው። ይሄ የሚደነቅ ነው የሚሆነው። ሌላኛው እንግዲህ ቡድኑ በሚፈልግበት አይነት ሁኔታ ቅርጹን መቀየር የሚችል ቡድንን መገንባት ችሏል። ያ ፍሰት ያለው ማጥቃቱን መከላከሉን ሙሉ በሙሉ ማመጣጠን የሚችል ስብስብን ማይክል አርቴታ መስራት ችሏል። ከዛ ውጭ ግን ትልቁ በእግር ኳስ ምንም ያክል ታክቲክ ለተጫዋቾች በተነግራቸው ታክቲኩን ሜዳ ላይ ተገብሩታል ወይ? ያ የአሰልጣኙ ብቃት ነው። ታዲያ አሰልጣኙ ግልጽ የሆነ ታክቲክ እንደሚሰጣቸው ተጫዋቾቹ ሲተገብሩት ታያላችሁ። ሁለተኛ ደግሞ በታክቲኩ ረገድ አሰልጣኙ የሚያመጣቸው ታክቲኮች ውጤታማ እየሆኑ እያየን ነው። ሌላኛው መነሳት የሚጠበቅበት እንግዲህ አስደናቂው አሰልጣኝ ዲያጎ ሲሞኔን የተሸነፈው የዲያጎ ሲሞኔ ቡድን በፍጥነት በመሮጥ ባሪዮስ ኮኬ፣ ጁሊያን አልቫሬዝ ሜዳው ላይ ሮጡ ነበሩ። ነገር ግን የእሱን አጫወት በሚመስል መንገድ ነው እንግዲህ የባርሰናል በኩል ቡካዮ ሳካ፣ ቪክቶሪዮ ኮሬስ ከመጨረሻው ደቂቃ ድረስ ሲሮጡ የነበሩ ናቸው። ከአማካይ መስመር ዲክላን ራይስ፣ ማርቲኔሊ በሚገባ የሚሮጥ ስብስብ ነበር። ያ ደግሞ ያው ላብ ውጤቱን ሲያመጣ አሳይቷል። በአጠቃላይ መድፈኞቹ የሚያቆማቸው አልተገኘም። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።